እንዴት እንደዛ ታደርጋለህ? እንዴት እንደዛ ታደርጋለህ? ሀደን የምላደርግ ጽናትን ሲናገራት እኔ መታገስ አልቻልኩም። ሰው ሀገር ዘም ብለህ ጉልበትን ታሳያለህ። የጽናትዬ አባት ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታችሁ ለምታበረታችሁ አመሰግናለሁ። እንግዲህ ኪራዬ በዛብህ ያው አላስቀምጠው ብሎ ነበረ። እናም በዛብህ አንደኛ ኪራ ወደ የሰው ሀገር ነው ይፈራል በማለት ወደ ላይ ድንፍት ሲል ነበረ። እናም ኪራ የእጁን ሰጥቶታል። እንግዲህ ለበዛብህ አባባ ደግሞ ለምንድን ነው እንደዚህ ያደረከው ብሎ ይቆጡታል። ባይዘወይ እንደዚህ አይደለም ባይዘወይ ማለት ነው። እንደዚህ ያለ አማች ሰየኔ ጎበዝ ምን አባቱ ያመጣል ደቀረከው ነው የሚባለው። እግዚአብሔር ነው ማለት የኔ አባቢ ሁዋ አባባ እንደው ዝም ብለህ በሰው ሀገር ጉልበት እንደዚህ ታደርጋለህ እንዴ እያሉ እንደውም ያስፈራሩታል። ኪራይም በጣም ይቅርታ እያለ ይቅለሰልሳል። አባባ ጥሩ አደረጉም። በቃ ይቅርታ በጣም ተሳስቼ ነው እንግዲህ የበለገ ነገር ቢሆን ልክ አልሰራም። እየሰደባቸው እየተፋባቸው ሰው ታጠገባቸው እንደሌላቸው ስላወቀ በዛብህና ፈለቀ እንደፈለጉ ይሏቸዋል። አንገታቸውን አቅርቅረው ተደፍተው ነበር። ይሄ ልጅ ደግሞ ለምንድን ነው ብሎ መልስ ነው የሰጠው። የደረሰበት ኪራ ሳይሆን ራሱ በዛብህ ነው። የእጁን ነው በዛብህ ወረደ ያገኘው። ግን አባባ ኪራን እንዲያጥፊ በዛብህ ደግሞ እንደተበዳይ አድርገው ነው እየተናገሩት። ለኪራን እንደዚህ መናገርና እንደዚህ ማለት ፈጽሞ የለባቸውም። እንደግ አድርገዋል። ልጄ ምን አባቱ ነው የሆነ ይሁን እንግዲህ ተሽማግሌ ያርፍም እሱ ነው ጥፋተኛው በማለት እውነቱን እያወቁ ግን የፈለገው ነገር ቢሆን እንዲህ አያረግም። መተው ቢደበድቧል ልጃቸውን ቢደበድብ ምንም አይሉ ማለት ነው። እንዲህ ያለ ሲያስጠለኛ እንግዲህ አሁን ምንድን ነው የማደርገው አለ። እኔን ኪራዬን ምስኪን አሁን እሺ ምንድን ነው የማደርገው? እሱ ተከሰሰ እንደምትታሰር አታውቅም። ሀደ ቢታሰር አይበሰብስም ህግ ነው። ጥፋተኛ ሆኖ እንኳን ቢታሰር በህጉ ታስሮ ተምሮ ይወጣል እንጂ አያሰቅለውም አያስገድለውም። ኦልሬዲ ማለት ነው። እሺ በሰዓቱ ጽናት ተናደ ስለነበረ ምን ማድረግ እንኳን አልቻልኩም። ኪራ እንግዲህ ይሄ ሁሉ ነገር እዚህ ውስጥ የገባው ለሳቸው ልጅ ሲል ነው እንጂ በኪራ ነገር አይደለም። በጣም እየሰድባት በጣም አቋሾና በጣም የሚያስጠላ ስድብ ሲሳደብ ነው። ይሄ ልጅ እንግዲህ እንኳን አይደለም ወንድ ልጅ የልጅ እንኳን አሞት ያላት እንደዚህ ሲሳደብ እንቧዝረህ ማለቷ የማይቀር ነገር ነው። ይሄን እንዴት ስንት ነገር እንዳሳጣው ታውቃለህ ይላሉ። ጅንጀሮ ሆቅ ጠላኋቸው። እዚህ አኳኋን እኮ ህይወትንም ልታጣ ትችላለህ። እንግዲህ እሳቸው ፈሪ እናቱ ነው ሊሉ ነው። ፈሪም ይሞታል፣ ጀግናም ይሞታል። ግሞቱ ይለያያል። ጋጋት አለብህ። እድሜ አይመር ማለት ይላል ኪራዬ። እድሜ አይመክርህም እንዴ? መረጋጋት አለብህ። እድሜው ገና ነው። ገና ልጅ ነው። ምንም ሊመክረው አይችልም። ገና ልጅ ነው። እሺ በጣም ይቅርታ፣ ግን በፂ ጉዳይ ልረጋጋ አልችልም። መቼም ቢሆን መቼም አልረጋጋም በፂ ጉዳይ። ምን በቃ ጽናትን በጣም ነው ማፈቅራት ይላል ኪራ። ደግሞ ከትዕግስት ጋር ነው የሚያምረው። ፍቅር ደግሞ ከትዕግስት ጋር ነው የሚያምረው ይላሉ አባባ። እንግዲህ አባባ እንደዛ መውጫ ማስገቢያ አቶ እላቸው ላይ ብዙ ነገር እያደረጋቸው በዛብህ ከሳቸው እንግዲህ ተሳቸው አልፎ ነው እሳቸው ላይ አፉን መክፈት፣ እሳቸው ላይ መዛቱ፣ እሳቸው ሁሉን ማድረጉ የለመደው ነው። እንግዲህ እዚህ ልጅ ላይ በጣም መውጫ መግቢያ አሳጥቶ አቶ በዛብህ ይፈራኛል። በቃ ከዚህ ኪድ ከዚህ ልቀበል እስከ ማለት ድረስ ደርሶ ያንን ነገር ሲናገር ነው እንግዲህ ኪራም እየተሳሳተው። ይሄ ደግሞ ኪራ ትክክል ኦልሬዲ ትክክል ነው። የኪራ የድርጊቱ ምንም አስቀያሚ ነገር አይደለም። ጥፋተኛው በዛብህ ነው። እንዲሁም ማነው ሄዶ ይንገር ሌላ እንግዲህ እዚች ጋር ለማንኛውም ውጭ ያለችውን ነገር አዳምጭ ልንጣ ወሬ ወጡ። አባባም እንግዲህ ውጭ ያለችውን ነገር ለማንኛውም ወጥቼ ላዳምጣሉ። እንግዲህ እያሳስረኛ ምን ያመጣል? አዎ ወንድ ኪራዬ ወይ ወንድ አማት አላገኘም። የኔ ምስኪን ያሳስረኛ ምን ያመጣል? ደሞ እኮ በደንብ አግኝቼዋለሁ። የልቤን አድርሻለሁ። ምን ያመጣኝ? ታስሬ መንግስት ቢያስረኝ ቀልቦ መክሮ ዘክሮ ይለቀኛል። ምንም ነገር አልፈራም በማለት ኪራ እንግዲህ በልቡ ተማምኗል።
እውነት ነው፣ ትክክል ነው ብያለሁ። እዚህ ጋ እንግዲህ በደንብ አድርጎ ትክክል ይሰራል። ትክክል ቦታውን ያገኝ የሚሆንበት ትክክል ነው። ኪራዬ ያደረገው ድርጊት ዋው፣ የሚገደፍ ጎበዝ፣ ጀግና የሚባል ነገር ነው። ምክንያቱም በዛብህ አንጋጦ በጣም እኔ አናዶ ነበረ። በቃ ኪራይ ይፈራኛል ብሎ ማለት ነው። ግን ኪራዬ ዱላ እንኳን ሳይዝ እያልኩ ነበረ እኔ። ግን እሱ ለስካ ሰርቷል። እንግዲህ ኒናዬ ለብቻዋ ያው እንደምናውቀው ናቲ ትቷት ሄዷል። ሌላ እምቡጥ የምትባል አፍቅሯል። እስከ ዛሬ ድረስ ኒና ናቲ አጠገቧ ሆነ ስትሰድበውና ስትዘልፈው ነበር። ወንድ መስሎ ጭራሽ ወንድ መስሎ አይታያትም ነበር። አሁን ግን የሚያሳዝነው ነገር ሌላ ቆንጅዬት፣ ለሰውም ቆንጅትይት የምታምርዬ፣ ለዛውም ጉንጩን ሳም እያደረገች ናቲን እንግዲህ እስከ ምናምኑ የምትወደው ልጅ ስትወስደው ኒናዬ ለብቻዋ እብድ ስክር ብላለች። ይሄ ደግሞ ሌላኛው እብዱ ወይም ሌባው ደግሞ መጥቶ አንቺ ምንድን ነው ደግሞ ታንቺ ብሶ ደግሞ በእኔ ላይ ሙርት ይዥብኛለሽ እንዴ ይላታል። እባክህ እኔ ህይወት መሮኛል፣ እባክህ እኔ ኑሮ መኖር መሮኛል ትላለች። እንግዲህ የመረራት አይኗ እያየ ናቲ ታጠገቧ ስለሄደባት ኒና ዳይመንድ የሰረቀችው ዳይመንድ ነበራትና ለሌባው ትሰጠዋለች። አንቺ ያልጋንትን ገንጥለሽ ዳይመንድ ነው ትኛለሽ እንዴ? እኔ ነው ደግሞ የምታሞኘኝ ይላታል። አንተ ብላ ስትል ዞርበ የተዝ ይላታል። ከዛ በኋላ ምነው አንተ በቁመት ስለበለከኝ ነው በማለት ሶፋው ላይ ትወጣላ ትታገለዋለች። ሰዋት ከፍዬበታለሁ። ህይወቴን እስከ ማጣት ድረስ የደረስኩበት ዳይመንድ ነው። ከሆነ ወደ ሳይሆን በግዴታ አመጣዋለህ፣ ሸጠህም ስለሆነ ወደ ሳይሆን በግዴ ግማሹን ታመጣለህ። እባክሽ እንደዚህ ያለ ጨዋታ እኔ መቸኝም በማለት ከሶፋው ላይ ወርዶ በቂጧ ዘጭ ያደረጋታል። እና ልደበድበኝ ነው ትለዋለች። እሷ እንግዲህ ኒናዬ ይህን ዳይመንድ ያለችውን ሰርቀው ይመስላል። ወይኔ እኔ ዳይመንድ መስሎ ስደናበር ያልጋውን ጌጥ ነው እንደ ሰርቅ የመጣሁት ይዤ የመጣሁት። ይኸውልሽ እሱን አምኜ ከዚህ ቤት ወጥቼ ቢሆን ትመለስ አንቺን ነበር የምገድልሽ። ግን ባስ ያለው ነገር አሁን መጣላችሁ። ምንድን ነው አትሉኝም? ናትዬ ሸበላው፣ ናትዬ ሸንቃጣው ያችን ቆንጅትዬና አበባ የመሰለች እንቡጥዬን ይዞ ወደ እኔ ኪራ ቤት ይሄዳል። በር ይቆረቆራል። ኒናዬ በቶሎ ልከፍት አልቻለችም። መቼም ዘግይታና ቆይታ በሩን ከፈተችው። ብቅ ስትል ያችን እንቡጥዬ ነች። በመጨረሻ ኒናዬ ደግሞ ለምን ይዛት መጣ ትላለች። እንዴ እንግዳ እንደዚህ ነው እንደምትቀበዩ? እንግዳ እንደዚህ ነው እንደምትቀበዩ? የምን እንግዳ ነው? የምን እንግዳ? እኔ እኮ ተስተምር ነኝ አይደለ እንደ ናቲ? እኔ እኮ ተስተምር ነኝ አይደለ እንደ ናቲ? ሽኔና ቅዱስ ትደውል ስልኩም አይሰራ እና እቤትም ያለ አይመስለኝም። እና እኔ ምን አገባኝ? ቆንጅዬ ቀስ በይ አትጩሂ፣ ቀስ በይ አትጩሂ ነው ያልሽ። ምን አገባሽ? በገዛ ጉሮሮ እንደፈለግኩ ብጮህ ትላለች። ኒናዬ ግን አልታብድ ነው። ኒናዬ እኔ ምስኪን በቃ ይሄ ሌባ ሲመጣ ነው ገና ኒናዬ ቶልፈና ይጠፋባት። እውነት አሁን ቡጥዬ እሷን ተያት፣ እኛ እንግባ። እሷ አሁን ታልሻገና ብዙ ነገር ታወራለች። ስለዚህ ተያት፣ እሷን ተያትን ቡጥዬ፣ እኛ እንግባ። በህግ አምላክ አንተ ሰውዬ ይዘህ ሊውጣ፣ በህግ አምላክ እዚህ ቤት ይዘህ መጥተህ ጭራሽችን የተረፈችን ጨጓራዬን መላጥ የለም። በህግ አምላክ ይዘህ ሊውጣ ትላለች ኒናዬ። እንግዲህ አብዳለች በቃ በናቲ ኦልሬዲ ሳታቀው ነው ናቲ ተጆ ያመለጣት። እንግዲህ አንድ ቀን እንኳን በደንብ ሳታወራው በደንብ ያኔ ወንድ ሳይመስላት የናቁት ያደረጋን ራቁት እንዴት ተባለው ንቃው ነበር። አሁን ላይ ግን ሌላ ቆንጅዬ ስትይዝ አበደች ኒናዬ። ናትዬ ደግሞ ከዚህ በኋላ ዞር ብሎ አያት። ምክንያቱም እችኛዋ ቆንጅዬ አበባ የመሰለች ደግሞ ቀይ ነች። እንግዲህ ኒና ደግሞ የጸጉሯ ይኸው ላይ ያለው ጸጉር የእንትን ጸጉር ነው ወይ አያምር። ስለዚህ አሁን ናትዬ ዋው አናይንም ቢና ያመጣኸኝ ትላለች። እንቡጥዬ ነው አይተሽም እንደ ቤቱ አይተሽም እና አይንሽ ለሳምፕል ነው እንዴት ተቀመጠው? አየ ተይ እንጂ አንዳንዴ ሙድ ገባሽ አይደለሽ እንዴ ይላል ናትዬ። አንዳንዴ ሙድ ገባሽ አይደለሽ እንዴ? እኔ ምንም ነገር ምንም አይገባኝም። እኔ እንትታ እሷን እንቡጥ እያልክ አይደለ እንዴ? እንቡጥ እያልክ አይደለ እንዴ ሄርከው?
እኔን እኮ መሀል መንገድ ላይ እንዳላወካሽ ነው ያልከኝ። ስለዚህ እኔ ምንም አይገባኝም እና እንዳላወካሽ አልካት ትላለች። እንግዲህ ትስቅባታለች እምቡጥዬ። በቃ አሁን ሂዱልኝ ትላለች ኒናዬ። ከዛ ናትዬም እንዴ ኒና አንቺ ነውር አታውቂም እንዴ? ነውር አታውቂም? ተይ እንጂ ኒና ነውር አታውቂም እንዴ? ጽዬ እንግዲህ ከብት እየጠበቀች ነበረ። ደስ በሚል መስክ ላይ ከብቶቿን እየጠበቀች ነበረ። ከዛ ጓደኛዋ ደፍዬ መጣ። ጽ አላት ወይ ደፍዬ እንድነሽ? ደህና ነኝ። ዛሬ ፈታ ብለሻል እና ምን አባትና ለማብዬ ነው የምቆዝመው? ለማብዬ ነው አንገቴን የምደፋው? በማለት ለደፍዬ ትመልስ። ልክ ነሽ ኪራ የለም ኪራ ከሰው ጋር ደግሞ እንዳይጣላ ብዬ እቤት ትቼው መጣሁ ትላለች። የሰው እኮ ገሎልሽ ነበር እኔ ባልደርስ ኖሮ ይላል ደፍ። አትታዘቢኝና ኪራ በዚሁ ተቀጠለ ላንቺም ያሰጋሻል ይላል። ምን ይደረጋል እንግዲህ ትላለች። በነገራችን ላይ ጀግና ባል እኮ የሚያስፈራ ሳይሆን የሚያስከብር ነው። ጀግናና ኮስታራ ባል ያስከብራል፣ ያኮራል እንጂ አያስፈራም። ኦልሬዲ ማለት ነው። ስለዚህ ኪራ የሚያኮራ የሚያሳፍር ሳይሆን የሚያኮራ ነው ኪራ። በቃልሽ ኪራ ምን ጋሼ ምን አለ? በዛብህ አውቆ እንዳረገው እንደሆነ ተረዳ፣ ዝም አለ ትላለች። ግን እኮ ኪራን ተቆጥቶታል። አልሰማሽም? እና ሩዬና ሰንዬ ቁጭ ብለው እያወሩ ነበር። የኪራ እህት እኮ መታለች፣ እነ ኪራ ቤት ነች። አረ እንሂድና ሰላም እንበላት እየተባባሉ ያው ይወያያሉ። እንግዲህ ምሩዬ መሄድ ትወዳለች እንዳለችው አለምዬ እውነቷን ነው። ምሩዬ መዞር ትወዳለች። እንግዲህ ሰንዬ ወደ ኪያ ጋር ትደውልላታለች። አላወቀቻትም ነበር። ማንሽ እኔ ነኝ እንደ ምናምን ተባባሉ። ከዛ በኋላ እንዴ ዛሬ ቅርጣለች ትላለች ኪያዬ። እንዴት አወቅሽ? ምኑን እግር ሊጥለኝ መሆን እኔሲያ አባባሉና ያልኩት ትላለች ሰንዬም ኪያዬም። ቤት ንሻ? አዎ ቤት ነኝ። እንግዲህ እናየን መኪናዬ በማለት አሞኝቶ እናትዬ እቤት ይገባል። የሚያሳዝነው ነገር እቤት ይገባ ያሌባው ላይ ቁጭ ብሏል። እምቡጥዬ ደግሞ ቅብጥ ያለች ነች። ሀይ አለችው። ያሌባው ጸጥ ነው ያላት። እንዲቀላል ቀላል አላወቃችም። ሰራንላት ምናምን ጭራሽ ይሄ ሌባው ሰው አልመሰላትም። ላይ ጥበቃን ይችላል ኒናን ናትዬ እንዴ ድረማ ሴት ጥበቃለች እንዴ ትርነት እየተሳሳቁ እንዳሉት ኒናዬ በሩን ከፍታ ትገባለች። እምቡጤና ናቲ ጎን ለጎን ተቀምጠው ነበር። እምቡጤን ገልብጣ እሷና ናቲ ጎን ተቀመጠች። ለችም ቡጥዬ ታውቂያለሽ ግን እንዴት ሸውደንሽ እንደመጣን ትላለች። ይሄ ሁሉ ነገር ግን ሲካሄድ ሌባው ላይ ዝም ብሎ ይመለከታል። ይሄ እምቡጥ ሲል እምቡጥዬ አንቺ እኮ ተጫዋች ነሽ ሲል ኒና እንግዲህ በመናደድ አንተ አስሬ እምቡጥ የምትለው ይችን ለምቦጫም ነው ትላለች። ይችን ለምቦጫም ነው ትላለች። እምቡጥዬ ምን አልሽ አንቺ? ምን አልሽ አሁን? ምን ካፍሽ ወጣ? እንግዲህ በመጨረሻው ሌባው ልጅ ስቃል። አይ ነፍሴ ለምቦጭ ነው ያለችሽ ለምቦጭ ነው ያለችሽ። ገደል ማሚቱን እንደ የምትደግሙላት ትላለች። አላወቀች ማን እንደሆነ አልሻ እንጂ እንዳንቺ ያሉ መልከኞች እኮ ጭራሽ አይነፉኝም ይላል። አፌ ቁርጥ ይበልልህ እኔን አየህ አሁን የልቧ ደረሰ። አፌ ቁርጥ ይበልልህ አስጨናቂዬ፣ አፌ ቁርጥ ይበልልህ እምቡጥዬ። በዚህ ዘመን አስጨናቂ ምናምን የሚባል ስም አለ እንደ በ21ኛው ክፍለ ዘመን አስጨናቂ ምናምን የሚባል ስም አለ እንዴት? አትዬ አይገርምሽም ብሎ መለስ ሲል ስማኝማ ብላ እምቡጥዬ ወደ ናትዬ ጋር በጆሮ ሹክ ልትለው ስትል ኒናዬ ይሄንን ጨበሬ ጠጉሯን ታበላታለች። ጭራሽ አላስገኝም እናቴ የኔ ነው። እንግዲህ ኪራ ቁጭ ብሎ ነበር። የመጣችለት መጣሽ እንዴ? አዎ ቆየሁ አይደል ትንሽ ልጆች እኮ ምግብ በልተው እስቲ ያበቁ ድረስ ና በልተው እስቲ መጡ ድረስ እንጠበቅኩላቸው ተራቸውን እነሱ እንዲጠብቁልኝ ብዬ ነው ትላለች ጽናትዬ። እና ከእኔ ጋር ትቆያለሽ? አዎ ታንተ ጋር ትንሽ እቆያለሁ። ጽናት ለደብሮ ሊሄድ ስል ነው የመጣሽው? የሌለ ደብሮ ሊሄድ ስል ነው የመጣሽው? ኪራዬ ለተወሰነ ጊዜ ከዚህ ከሰፈር ባትወጣ ጥሩ ነው። ለተወሰነ ጊዜ ከዚህ ሰፈር ባትወጣ ጥሩ ነው ትላለች ጽዬ። ኪራዬም እኔ ሀዳ እሱ ብዬ አይደል እንደ እዚህ ጋር የተቀመጥኩት
እኔስ እሱ ብያደል እኔስ የእናንተ ምክር ሰምቼ አይደለም በማለት እንግዲህ ኪራይም ይመልስላታል። አባባ ቢቆጥቱም ኪራ ግን የጀግንነትና የወንድነት ጥግ አሳይቷል። እሺ አሁን ወደ ቤት እንሄድ ብላ ስትል ኪራዬ አፈፍ ያደርጋታል። ምን ነው ስትለው ተናደሽብኛል እንዴ? በምን በዛብን ስለመታወት አንቺን ስላልሰማሁሽ ተናደሽብኛል በማለት እንግዲህ ኪራዬ እየተጸጸተ ይጠይቃል። አልተናደርኩብህም፣ እውነትሽን ነው። አዎ በዛብን ስለመታው ተነትን መቆጣጠር አለብህ። እስከ መቼ ድረስ ነው አንተ የኔ ደባሪያ የምትሆነው? ትለዋለች። እንግዲህ ጥፋተኛው በዛብህ እየሆነ እያለ ለምንድን ነው ኪራን አይን አይኑን የሚሉት? እውነት አይን አይኑን መባል የለበትም። ጥፋተኛው 100% በዛብህ ነው። ግን አባቷም ኪራዬን ተቆጡ ድጋሜ፣ እሷም ኪራን ተቆጣችሁ። ትክክል ነው። እንደግም ይላችኋለሁ እንኳን ወንድ ልጅ አሞት ካላት ሴት ልጅ ብትኮን መቆጣጠር አትችልም። በቃ አስተካክላለሁ ይላል። ግን አንቺ ምንም አልተሰማሽም? ምንም አልፈራሽ? ይላታል። ትንሽ ፈርቼ ደግሞ በቃ ምንም ማድረግ አልችልም። ለማን አባቱ ነው የምትፈሪው? ለማን አባቱ ነው የምትጨነቂው? ምንም ነገር ቢፈጠር በቃ እኔ ከጎንሻለሁ፣ እኔ ከፊትሻለሁ፣ እኔ አለሁልሽ፣ እኔ መከታሽ ነኝ፣ እኔ ጋሻሽ ነኝ። ብትገደፊኝ እማኮራሽ፣ እማልሰበር፣ እማላጎነብስ ጀግና ባል ነኝ ይላታል። ወይኔ እንግዲህ አለምዬ ቤቷን ፍርሽርሽ አድርጋ ጨስ ልክ እንግዳ የመጣ ይመስል ጨስ አረገችው። አታያሌውም እንዴ አለምዬ እንግዳ እኮ አልመጣም እንዴ ይላታን። ምን ነው አጫጫሹ እኮ እንግዲህ የመጣ መሰላርሹ? አዎ የታባቶ ጨስ አደረጉት። ሰይጣን ቤታችን ገብቶ ነበር አስወጣሁት በማለት አለምዬ ጫጭሽው። አዎ የድሮ ፍቅራችን ተመለሰ ለየታባቸው ስትል አዎ ትዳራችንን አደጋ ላይ ጥለሹ ነበር። ሰይጣን ጆሮ ይደፈን። አሁንማ ወጣ የታባቱ ትላለች አለምዬ። ክነሽ ያዝልቅልን። አይ ወንዶች እኮ ቶሎ ነው የሚረሱት አለምዬን። ልክ ነሽ ያዝልቅልን ይላል አቶ አየ። እንግዲህ እናትዬ ለእንቡጥዬ ውሃ ይላል። ዋው ቤት ውስጥ ደግሞ እንደምታውቂው የታሸገ ውሃ የለም፣ እንቡጥዬ የምትጠጣው የታሸገ ውሃ ነው በማለት እና ሀደ ምን ይሻላል ሄደሽ ታመጭልኛለች? አመጣልሃለሁ፣ ግን ደግሞ የፍሪጅ ውሃ እንዳይሆን እንቡጥዬ ቶንሲል አለባት ስለሚያማት። እሺ ችግር የለውም ሞቅ ያለውን ተውጭ ፍሪጅ ያልሆነ ውሃ አመጣለሁ በማለት ናትዬ አመሰጋግኖ ወደ እንቡጥዬ ጋር ይመለሳል። እንቡጥዬም እኔና አበባዎቼ ውሃ ጥም አንችልም፣ ውሃ ጠምቶኛል እያለ ትመጣለች። የኔ ቆንጆ አይዞሽ ላንቺና ለአበቦችሽ እኔ አለሁላችሁ እያለ እኔን አየን ገደል የታባሽና ነው የምንጭ ውሃ ነው የምጠጪው፣ ጭራሽ ለአንቺ የታሸገ ውሃ በማለት እንዲሁም ጨው ጭምር አድርጋ ትሰጣታለች። አንድ ጊዜ ፎት ስትለው መጀመሪያ ናትዬ ለምንድን ነው እንዲህ ለምን እስከ ሀይላንዱ አታመጭም ሲላት፣ አይ ሁለት ተግማሽ ስለሆነ እንዳይከብዳት ብዬ ብርጭቆ ላድርጌ ነው። እንግዲህ አንቺ ልብ አዋቂ አይደለሽ በማለት አመሰግናለሁ በማለት ናትዬ ይቀበላል። ለእንቡጥዬ ሰጣታል። እንቡጥዬ ስትጠጣው ጨው ነው ያረገችበት። ጨው አርጋበታለች። ምንድን ነው ያረግሽው አለ። ናቲ እኮ ነው ጨው አርገሽ አምጪ ብሎ እኮ ነው ጨው ጨምሪበት ያለ። አሁን መች አልኩሽ? አሁን ክችን መተሽ ጨው ጨምሪበት፣ እሷ ያለ ጨው ውሃ አትወድም ብለህ እኮ ብለኸኛል ብለህ ድርቅ ትልባታል እንጂ ያምሻል እንደ ቆይላ ናቲ። እንቡጥዬ እኔ ወደ ቤት መሄድ ይፈልጋለሁ ትላለች። ነው ትንሽ እየጠብሻ ትንሽ እንሄዳለን። ደግሞ ምንድን ነው ቤቱ ይሞቃል እንትን አለም እንዴ ሞቃይፍ የለም እንዴ ትላለች። አይደል አይ እኔናየ ጨጓራ ተላጠ። ውይ እኔናየ አልሆነላትም። ይሄ አንድ መናጢ መጥቶ ጨጓራውን እየላጠ ነው። ደግሞ ሌላ ሴት ደግሞ ተወንዶ የባሰ ሴቷ ጨጓራው አላጠች። እንግዲህ አቶ አያሌውና አለሜ ቡናቸውን እየጠጡ በደስታ ፏፈሽ እያሉ ነበረ። ሽማግሌው ቅዱሴ ያስታረቃቸው እንዴት ሆናችሁ ተላመዳችሁ ወይ ተስማማችሁ ወይ ብሎ ለመጠየቅ ወደ አቶ አያሌው ቤት ሲሄድ አቶ አያሌው እንደው አፍቂጣቸው ይስቃል ካካካ ይላሉ። አለምዬም እያለች ነው። ቅዱስዬም እዛ ቡና ላይ ደረረ። አቶ አያሌው እንደው ማውራት እንጂ ማዳመጥ የሚባለው ነገር አያውቁም። በጣም በደስታ ሆነዋል። አንድ ቀን እንግዲህ ሚስታቸውን ተለይተው ቢያድሩ
በደስታ ዋጥ ስምጥ ብሎ እንደው እኔ ስራ ብዬ ብልከው ጭራሽ ስራውን ረስቶ ሌላ ስራ ውስጥ ገብቶ ነበር። ብቻ እሱ ተጫዋች ብቻ ነው። አዎ ይላል ቅዱስዬም። ናቲ ተፈጥሮ ለጨዋታ ብቻ ነው እንጂ ለስራ አልተፈጠረም። እሱ የተፈጠረው ለጨዋታ። እንዴት ነህ ካዳ የኔ ልጅ ቅዱሴ እንዴት ነህ? ስራ ጥሩ ነው? በጣም ጥሩ ነው ጋሼ፣ በጣም ደስ ይላል። ይመስገን ጥሩ ነው ይላል ቅዱስ። ይሁን በጣም ጥሩ ነው፣ በጣም ጥሩ ነው። ይኸው እንግዲህ ቤታችን እናይተሃል። ከዚህ በኋላ እየመጣህ መጠየቅ አለብህ። መጥፋት የለብህም። ቤታችን እየመጣህ መጠየቅ አለብህ። በፍጹም አልጠፋም ጋሼ፣ እመጣለሁ፣ እጠይቃችኋለሁ። እየመጣሁ እጠይቃችሁ። ጽዮንዬ እኮ ገብታ ቀረች። ደክማት ነው ዛሬ፣ በጣም ስራ በዝቷል ነበር። እንግዲህ እንደው ያለምዬ ነገር ድብልቅልቅ ያለ ነው። ይልናቷ እያለው ወደ ቅዱስ ይዞራን። ስራ ሄዳ እንዴት ነው? በጣም ጥሩ ነው ጋሼ፣ በጣም ጥሩ ነው። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ለምታደርጉልኝ አመሰግናለሁ። ባይ ባይ።